ዶክተሩ አስደንጋጭ ነገር ነገራቸው ለቤተሰቡ። ቤተሰቡ ሁሉ ተደናገጡ። ማንም አልገመተም። እርግዝናዋን እነ ጋሽ ላይኩንና ዝኑ አላወቁም ነበር። ነገር ግን አሁን ከእርግዝናው ሌላ ከባድ በሽታ አለብሽ ተባለች። ኤሚ ልጁን መውረድ አለበት ተባለች። በጣም ነው የምታሳዝነው። በጣም ነው የሚያሳዝኑት። ቤተሰቡ ሁሉ ተደናግጧል። እንግዲህ እንደሚታወቀው ኤሚ ከኤርሚያስ ነብሰ ጡር ነበረች። ነገር ግን እሷ መጀመሪያ ላይ ማስወረድ ፈልጋ ነበር። አሁን ግን በፍጹም ማስወረድ አልፈልግም ብላለች። ልጁ ካልወረደ ደግሞ የግድ አንቺ ልትሞቺ ውላ ትችያለሽ፣ ህይወትሽን ማዳን አንችልም ብሎ አስደንጋጭ ነገር ነገራት ለኤሚ። መጀመሪያ ለቤተሰቡ ከተናገረ በኋላ ከዛም በኋላ ሁሉንም ነገር ለኤሚ ነግሯታል። ኤሚ ደግሞ በፍጹም ልጄን መውለድ አልፈልግም፣ ልጄን ማስወረድ አልፈልግም ብላለች። እሺ ሰላም ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩት። ኑሃሚን ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው ክፍል 61ን ይዤላችሁ ቀርብ ያለው ክፍል 80ን ይዤላችሁ ቀርብ ያለው። ይቅርታ በጣም የሚያሳዝን ነገር ገጥሟታል ኤሚ። እንግዲህ እንደሚታወቀው ነብሰ ጡር ነበረች። እንግዲህ ነብሰ ጡር እያለች ግን ይሄንን ነገር ለቤተሰቧ አልተናገረችም ነበር። ወንድሟና ናሆምና ኑሃሚን ብቻ ነበር የሚያውቁት። እነሱም ሰፖርት እያደረጓት ነበረ። ነገር ግን እንግዲህ ኤርሚያስ አሁንም ደግሞ ልጇን እንድታጣ ምክንያት ሆኗታል። እንግዲህ በድንጋጤ ነው እንግዲህ ሁልጊዜ ራሴን አመመኝ ትል ነበረ ኤሚ። ከዛ ውጭ ግን ምንም አይነት በሽታ የለባትም። ነገር ግን ሁልጊዜ ራሴን እያለች ትተኛ ነበረ ነው ያሉ። እንግዲህ ዶክተሩ ደግሞ ሁላችሁም ቤተሰብ ከሆናችሁ አንድ ችግር ተፈጥሯል እና እነግራችኋለሁ ይላል። ምንድን ነው የሆነው? ምን ተፈጥሮ ነው አሉት። እንግዲህ ኤሚ ከባድ በሽታ ተገኝቶባታል። እሱንም በምርመራ ነው የምናረጋግጠው አላቸው ማለት ነው። ምን ሊሆን ይችላል? ምንድነው ዶክተር? ምንድነው ንገረን አሉት። እሱ ሙሉ ምርመራውን እርግጠኞች አይደለንም። ሙሉ ምርመራውን ከመረመርናት በኋላ ነው በሽታው ሊለይ የሚችለው። ነገር ግን ምንም ይሁን ምን እናንተ ልጅቷን ለማበረታታት ልጅቷን ደግሞ ማጠነካከር ከጎኗ መሆን ነው ያለባችሁ ይላቸዋል ዶክተሩ። አይ ችግር የለውም እና በቃ ከሌሊቱን ሙሉ ሆስፒታል ነው ያደሩት። እንግዲህ ኤሚም አይሲ ውስጥ ነበረች። ከነቃች በኋላ ግን ሁሉንም ነገር ዶክተሩ ፍርጥርጥ አድርጎ ነግሯታል። እንግዲህ ኤሚ በሚያሳዝን ሁኔታ የካንሰር በሽተኛ ሆናለች። እንግዲህ ካንሰር በሽታው የሆነ ከሰው ላይ ልክ እንደ ኩላሊት በሽታ ንቅለ ተከላ ይደረግበታል። የእሷ የጭንቅላት ካንሰር ነው፣ ይለያያል። የሁሉም ካንሰር ይለያያል እና ነገር ግን ብዙ ገንዘብ ያስፈልጋል። እዚህ ሀገር ደግሞ ሕክምናው የለም። ከቤተሰብ መካከል እንኳን ሆኖ ያው የማይገጣጠም አለ። ይሄ ቤተሰብ እናትና ልጅም ሆነው ይሄ የዚህ ትቦው ነገር የማይመሳሰል አለ። ስለዚህ ሌላም ሰው ቢሆን በገንዘብ ቢሆን እንገዛለን። እኔ ገንዘብ አለኝ አለ ማለት ነው። ላይኩን ብቻ ልጅ ትዳን አለ። ነገር ግን ይኸውላችሁ ገንዘብ ስላላችሁ ብቻ ይሄ ነገር ይሆናል ማለት አይደለም። ትድናለች ማለት አይደለም። ተስፋችሁን እየነጠኳችሁም አይደለም። ነገር ግን ሙሉ ለሙሉ እርግጠኞች መሆን አንችልም። ከሁላችሁም ቴስት ወስደን እንግዲህ ናሙና ወስደን ከሁላችሁም እንግዲህ የትኛው እንደሚመሳሰል ከእሷ ጋራ ቼክ አድርገን ትሰጧታላችሁ። ከእናንተ ጋር የሚመሳሰል ካለ ምንም ወላጆች ብትሆኑ ለራሱ የማይመሳሰል አለ በብዛት። እንግዲህ ይሄ የኛ የዶክተሮች ስራ ነው። ስለዚህ እናንተ ናሙና መስጠት ብቻ ነው የሚጠበቅባቸው አላቸው። ነገር ግን እናንተ ይህንን ልጅ ማስወረድ እንዳለባት ልጁ መውረድ አለበት። ከዛ ውጭ ግን
መውለድ አትችልም፣ መዳን አትችልም አሏቸው ማለት ነው። እሺ ዶክተር አንተ ነግረሃታል አሉት። እንግዲህ ዱብዳ ነው የሆነላቸው። ዝኑም ላይኮንም ዱብዳ ነው የሆነባቸው። ምንም ነገር የሚያውቁት ነገር የለም ስለ እርግዝናውም ስለምኑም። ዝናሽም ከለቅሶ ሄዳ ነው ገና የመጣችው። ነገር ግን እንደመጣች ደግሞ የገጠማት በጣም አሳዛኝ ነገር ነው። ምን አለች ኤሚ? እኔም ነፍሰ ገዳይ መሆን አልፈልግም ስትል ዝናሽ ፍጥጥ ብላ ነው ያየቻት። ምክንያቱም ያው ነፍሰ ገዳይ እንደሆኑ ቤተሰቦቿ ታውቃለች። እንግዲህ ላይኩን ደግሞ ሽንት ቤት ውስጥ ገብቶ በጣም አለቀሰ። ወይኔ ይሄ ሁሉ ነገር የመጣብኝ የኔ እዳ ነው። ልጄ ጋር መጥቶ ልጄ የታመመችው በእኔ ስበብ ነው፣ በእኔ ምክንያት ነው። እኔ ነፍስ ስላጠፋው ነው እንጂ ልጄ እንደዚህ አትሆንም ነበረ። ልጄ ጤነኛ ነበረች። እኔ ነፍስ ካጠፋው በኋላ ነው እንደዚህ የሆነው። ወይኔ ላይኩን እማትረባ ላይኩን እያለ እንግዲህ ብቻውን ራሱን እየሰደበ ራሱን እያለ ይገኛል። እንግዲህ ኑሐሚን ደግሞ እንግዲህ በድንጋጤ ሆስፒታል እንዳደረች ነው። ቤተሰቧን በጣም ተጨንቆ እናቷን በጣም ተጨንቃ ነበር። እንግዲህ ስልክም ቢደውሉ አያነሱም። እናናይም ደግሞ በቃ አይዞሽ በቃ ልጄ ምራቴ በቃ ትጨነቂ፣ በእውነት በጣም ነው የማመሰግንሽ ልጄን በስነስርዓት ስላሳደግሽልኝ፣ እንዲሁም ደግሞ የልጅ ልጄንም በደንብ ስለምትንከባከቢልኝ ከልብ ነው የማመሰግነው። ውለታሽን እንደው መክፈል አልችልም። በእውነት አንቺ የእንጀራ እናት ሳትሆኚ ወላጅ እናት ነሽ እያለች እንግዲህ እያሞገሰቻት ትገኛለች ገነትን እና እናናይም በጣም ደስ ብሏታል። እንግዲህ የናሆም እና የኑሐሚን ሰርግ እንግዲህ በተቃረበ ቁጥር መከራ እየገጠማቸው ነው። በዚህ የዳግም አባት፣ በዚህ ደግሞ እንግዲህ ኤሚ በጣም ታማለች። ምስኪን ኤሚ እንግዲህ ምዜ ልትሆን ነበረ፣ ለኑሐሚን ምዜ ልትሆን ነበረ። ነገር ግን እንግዲህ ያነ በሽታ ሊድን የሚችለው ተመሳሳይ የሚለግሳት ሰው ከተገኘ፣ የቤተሰቦቿ ከተመሳሰለ ወይንም ደግሞ ከሌላ በገንዘብ ተገዝቶ፣ በገንዘብ መግዛት ደግሞ ወንጀል ነው አለ ማለት ነው ዶክተሩ። እንግዲህ በገንዘብ መግዛት ካልተቻለ የእነሱም ካልተስማማ ካልተመሳሰለ እንግዲህ ኤሚ ዕጣ ፈንታዋ ወይ ልጇን ታጣለች ወይ ደግሞ እሷ እንግዲህ ያው ዶክተሩ የተናገረው ነው ልትሞቺ ትችያለሽ ነው ያላት በግልጽ። እና ስለዚህ አንቺ ገና ላልተወለደ ልጅ እንደዚህ መሆን የለብሽም ሲላት፣ ልጄንማ በፍጹም አልገለውም፣ በፍጹም ልሙት፣ እኔ ልሙት፣ አንቺ ከሞትሽ በኋላ ይሄ ልጅ ቢወለድ ምን ይጠቅማል ይላታል። አይ ችግር የለውም ዶክተር፣ እኔ በፍጹም አይኔ እያየ ልጄን አልገርልም ብላለች። እንግዲህ ማስወረድ በጣም ከባድ ነው፣ ግን ደግሞ ህይወት ላይ ማጥፋት ህይወቷ አስጊ ከሆነ እንግዲህ ልጅን ለማትረፍ እናትን ለማትረፍ ሲባል እንግዲህ ዶክተሮች በራሳቸው ዘዴ ልጅን የሚያስወርዱበት መንገድ አንዳንዴ ይፈጠራል። ነገር ግን ኤሚ እምቢ ብላለች። በፍጹም እኔ ልሙት፣ ልጄማ በፍጹም አይሞትም፣ ያልተወለደ ምስኪን ህፃን ልጅ ምን ያደርጋል እያለች ነበር። እንግዲህ ኤርሚያስ ደግሞ መሰሪ ኤርሚያስ ከዚህ ሁሉ ነገር ያደረሳት ኤርሚያስ ነው። ኤርሚያስ ቤት ሂዶ ነው የሆነ ነገር ብሏት እንግዲህ ምስክር ኮፍያው ነበረ። ኑሐሚን ደግሞ ደውላ ትሰማኛለህ፣ ይህንን ነገር ኤሚ አንድ ነገር ትሁንና ከአንተ ራስ እንደማልወርድ ጠንቅቀህ እወቅ አለችው። እንግዲህ በፖርሳዋ ይዛ እያለ ናሆም ጋር ሊሸኛት ሲሄድ እንግዲህ ኑሐሚን ፖርሳዋ ክፍት ስታደርገው ኮፍያውን ያያል ማለት ነው። አሀ ኑሐሚን፣ ወይዘሪት ኑሐሚን ከኤርሚያስ ጋር ያልጨረሳችሁት ነገር አለ እንዲሆንም አላት። ምን ማለት ነው? ምንድን ነው እንደዚህ የሚያደርግ አንተ? እኔ ዛሬ ምንም ልትገባኝ አልቻልክም። ከቅድም ጀምሮ ወከባ እየፈጠርክ ነው። ምንድን ነው አንተ? ቆይ አሁን ከዛ ከሆስፒታል ላይ አባቴህን አንተ ነብሰ ገዳይ ነህ ልትለው ነው? ምንድን ነው እንደዚህ የሚያደርግ? እንግዲህ ዳግምን ሲያይ በቃ ዳግምን አይኑን ያየዋል። ዳግም ለራሱ ግራ ተጋባ። ምንድን ነው አንተ? ቆይ እንደዚህ የምታየኝ ምንድን ነው ችግር? ምንድን ነው እንደዚህ የምታየኝ? ችግር አለ እንዴ አለው። ናስኪ ልቀፈው ወንድሜ ናስኪ ብሎ አቀፈው። እንግዲህ ናሆም በጣም ነው የተናደደው፣ በጣም ማለት ነው።
በጣም ነው የተናደደው። አባትየው እንግዲህ ነብሰ መግደሉን እንዴት ለእኔ ይህን ሚስጥር እንዴት ይደበቀኛል ብሎ እንግዲህ ናሆም ፍርዱ ነው። በእርግጥ ከዚህ በፊትም ብዙ ሚስጥር እየደበቁት ታውቃላችሁ። እሱ የዝናሽ ልጅ እንዳልሆነ አሁን በቅርብ ነው የሰማው። አሁንም ደግሞ ይህን ነገር ሲሰማ በቃ በጣም ነው እየተናደደው እና ከዛ አንጻር ነው እነሱን ሳያቸው እኔ እንዲሁ እህቴ ስለ እህቴ ብዬ ነው እንጂ እህቴ ስለታመመች ብዬ ነው እንጂ በፍጹም እኔ ከነሱ ከነብሰ ገዳዮች ጋር በጭራሽ ነው የመሄድም ቁጭ ማለትም አልፈልግም። ኖሃ እባክሽ ተረጅኝ፣ እባክሽ ተረጅኝ። በቃ እኔ ልጁ አሳዘነኝ። እንዴት ከኛ ጋር ማዕድ እየተቋደሰ ከኛ ጋር እየኖረ ከኛ ጋር አብሮ እየበላ እየጠጣ እንዴት ነው አባቱን የነጠቁበት? ምንም ቢሆን እኮ አባቱ ነው። እሷስ ብትሆን እናት ተብዬዋስ ብትሆን እንዴት የልጇን አባት እንዴት ሲገረል ዝም ትላለች? ኑሃ ንገርኝ እስቲ ምንድነው እኔ ጋር ጥፋቱ ንገርኝ እያለ እንግዲህ ይጮሃል ናሆም። እባክህን እኔ እረዳሃለሁ ናሆም፣ በቃ ተው በቃ። አሁን ይኸውልህ ዋነኛው ነገር የሚያሳስበው ነገር የኤሚና የኤሚ ጉዳይ ነው። ሌላው እዳው ገብስ ነው። ትሰማኛለህ? አሁን እዛ ላይ ወከባ እፈጥራለሁ እንዲህ ያደርጋለሁ እንዲህ ይሆናለሁ የምትለውን ነገር አቁም። ሁሉም ነገር ጊዜና ሰዓትና ወቅት አለው። ስለዚህ በማይመስል ነገር የማይመስል ወሬ እንዳታወራ ነግሬያለሁ። እያበረታቷት ይገኛሉ። እንግዲህ በጣም ነው ያዘነችው ኤሚ። ዝናሽ ደግሞ በቃ ልጄ ችግር የለውም አንቺ ደህና ስትሆኝ እኮ ነው ሌላ ልጅ መውለድ ትችያለሽ እኮ የኔ ውድ ልጅ። እኔ አንቺን ማጣት አልፈልግም። ገና ላልተወለደ ልጅ እንደዚህ አታልቅሽ፣ እንደዚህ አቱኝ የኔ ማር፣ የኔ ውድ ልጅ። በቃ ይዞሽ ሌላ ልጅ መውለድ እኮ ትችያለሽ ኤሚዬ፣ አንቺ ደህና ከሆንሽ እና እጋሽ ላይ ኮንም እንደዚሁ። አዎ ልጄ ችግር የለውም ሌላ መውለድ ትችያለሽ። ደግሞ ገና አልተወለደ ገና ምንም ገና እኮ ነው ገና የሁለት ወር እኮ ነሽ። በጭራሽ መሆን የለበትም ኤሚዬ። ስለዚህ እንደዛ ከወልሽ ከገፋ ደግሞ መውረድ እንደማይችል ታውቂያለሽ። ስለዚህ ታዩ የኔ ማር እባክሽን ዝም በይ። እንግዲህ ናሆም በቃ የኔ ትንሿ ወርቅ እኔ ወንድምሽን ታምኘዋለሽ አይደል አላት። እንደማምን ታውቃለህ አለችው ምስኪን ኤሚ። ስለዚህ ልጅሽም ደህና ይሆናል አንቺም ደህና ትሆኛለሽ። በቃ ዝም በይ አሁን አንቺ አታልቅሽ፣ ማልቀስ አያስፈልግሽም። ምንም አይሆንም ልጅሽ። እሺ የኔ ውድ እህት፣ ግን ደግሞ ግድ ከሆነ ለአንቺ ለህይወትሽ አደጋ ካለው ደግሞ የእኔ ማር እንትን ትያለሽ፣ ይወርድና ሌላ ልጅ ማርገዝ ትችያለሽ እኮ አንቺ ደህና ከሆንሽ ምንም ችግር የለውም እኮ ኤሚዬ። በቃ እያጽናኗት ዳግምም ኑሃሚን በቃ ሁላቸውም እንግዲህ ዶክተሩ ለራሱ እኔ ልጁ ጽንሱ ሳይወርድ ሕክምናውን መከታተል አልችልም ወይ አለችው። ይኸውልሽ ኤሚ እኔ ይህን የተቀደሰ ሀሳብ አንቺ ሳትይኝ በፊት እኔ ነበረ ይሄንን ሀሳብ ማድረግ የምችለው የነበረ ማመጣው የነበረ። ነገር ግን ቢሆን እኮ እኛ ደስ ይለናል። እኛም ደግሞ ወደን አይደለም ልጅ ጽንሱ ይውረድ ያልንሽ። ምክንያቱም ለአንቺ ለህይወትሽ አደጋ ስለሆነ ይሄ የምትወስጂው መድኃኒት በጣም ከባድ ስለሆነ ለዛ ነው እኛ እንደዛ ያልንሽ። ኤሚ አይዞሽ፣ ተረጋጊ። በቃ እንግዲህ አበረታቷት፣ አትምከሩ፣ ተመካከሩ እና ከዛም በኋላ እንግዲህ እኛ ወደ ስራችን እንገባለን አላቸው ዶክተሩ። እንግዲህ ቀጣዩን ክፍል ይዤላችሁ ቀርባለሁ። ባይ